ሰበር ዜና ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን። ይህ የፊልድ ማርሻል ብርሃኑ ጁላ ሰሞነኛ ንግግር ነው። ፊልድ ማርሻል ብርሃኑ ጁላ ህወሓት ቅጥረኛ የገዛ ሀገሩ ሰራዊትን ያጠቃ የክህደት ኃይል ነው ሲሉም ዘልፈውታል። ፊልድ ማርሻሉ ሻዕቢያም ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጸምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ሲሉ ጠንካራ አስተያየት ሰንዝረዋል። ከቅርብ ጊዜያት ወዲህ የኢትዮጵያ ከፍተኛ የጦር አዛዦች በኤርትራና ህወሓት ላይ የሚሰነዝሩት አስተያየት ተጠናክሮ ቀጥሏል። ዝርዝሩን በቀዳሚነት እናደርሳችኋለን። በደላንታ ወረዳ ፀሐይ መውጫ አካባቢ የግጭት ስጋት መፈጠሩ ተሰማ። በአማራ ክልል ደላንታ ወረዳ ወገል ጤና ፀሐይ መውጫ ተብሎ በሚጠራው ስትራቴጂካዊ አካባቢ የህወሓትና የተባባሪዎቹ ታጣቂ ኃይሎች ተሰባስበው እንደሚገኙ ከአካባቢው የወጡ መረጃዎች አመላክተዋል። ተጨማሪ ያለን። በሌላ ዜና በራያ ቆቦ አቅራቢያ የተኩስ ድምጽ እየተሰማ ነው ተባለ። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢበር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ30 ጀምሮ የከባድ መሳሪያ ድምጽ እንደሚሰማቸው ነዋሪዎች ተናግረዋል። መረጃውን ይዘናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ጥብቅ የተባለ ማሳሰቢያ ሰጠ። ምክክሩን ለማደናቀፍ የሚጥሩ አካላት ላይ መንግስት ህጋዊ እርምጃ እንዲወስድም ጥሪ ቀርበዋል። ተጨማሪ ያለ የኢራን ፈጣን የጦር ማገገም እስራኤልን አስደምሟል ተባለ። ዝርዝር አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻል ብርሃኑ ጁላ ህወሓት ቅጥረኛ የገዛ ሀገሩ ሰራዊትን ያጠቃ የክህደት ኃይል ነው ሲሉም ዘልፈውታል። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጸምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ፊልድ ማርሻል ብርሃኑ ጁላ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ አጠናክሮ የሰራ ቅጥረኛ የገዛ አገሩን ሰራዊት ያጠቃ የክህደት ስብስብ ነው ሲሉ ወቅሰዋል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት አገር ስለሆነች ጉዞዋን ቀጥላለች ብለዋል። የጥፋት ኃይሎች በባዕድ ስትራቴጂካዊ ስራ ተሰልፈው ኢትዮጵያን የማዳከምና የማፍረስ ጽምዶ የተባለ ጥምረት ቀርጸው ህዝባችንን ለስቃይና መከራ በማዳረግ ደካማ ኢትዮጵያን ለማየት ጓግቶ ቢሰሩም ይህ ፍላጎታቸው መቼም ሊሳካ እንደማይችል አሳይተናቸዋል ነው ያሉት። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርሱ እንዳይተማመን ያደረገ እንደነበር አውስተው የትግራይን ህዝብ ደግሞ የኢትዮጵያ ልጆች እየመጡብህና እየከበቡህ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲታይ ሲሰራ የኖረ እኩይ ፖለቲካዊ አራማጅ ጸረ አገራዊ ኃይል ነው ብለውታል። በደላንታ ወረዳ ፀሐይ መውጫ አካባቢ የግጭት ስጋት መፈጠሩ ነዋሪዎች ገለጹ። በአማራ ክልል ደላንታ ወረዳ ወገል ጤና ፀሐይ መውጫ ተብሎ በሚጠራው ስትራቴጂካዊ አካባቢ የህወሓትና የተባባሪዎቹ ታጣቂ ኃይሎች ተሰባስበው እንደሚገኙ ከአካባቢው የወጡ መረጃዎች አመልክተዋል። የአካባቢው ነዋሪዎችና የመረጃ ምንጮች እንደሚገልጹትም ታጣቂዎቹ ከራያ ቆቦና ከአላማጣ በመነሳት በእግር በአቋራጭ መንገድ በመሄድ በመርሳ በኩል ዞረው ወደ ፀሐይ መውጫ ሰርገው ሲገቡ ሰንብተዋል። ከ1 እስከ 5 ባሉ አነስተኛ ቡድኖች በመከፋፈል የሚታይ የጦር መሳሪያ ሳይዙ በሌሊት ጉዞ በማድረግ ወደ ቦታው እንዲገቡ ተደርጓል ተብሏል። ለታጣቂዎቹ የሚሆን የጦር መሳሪያ በጋማ ከብቶች፣ በአህያ፣ በበቅሎ፣ በግመልና በፈረስ ተጭኖ አካባቢው የማድረስ ስራ ሲከናወን ማየታቸውንም ምንጮቹ ጠቁመዋል። ይህ እንቅስቃሴ ህወሓት ከ3 ዓመት በፊት በሰሜኑ ጦርነት ወቅት ይጠቀምበት የነበረውን አቅጣጫ የተከተለ መሆኑ ተጠቅሷል። በተለይ ፀሐይ መውጫና ኒኒ በር በጦርነት ገዥ መሬት ተብለው እንደሚጠሩ ተጠቁሟል። በዚህ የደላንታው የጦርነት ዝግጅት መሃልም ከሰሞኑ በራያ አላማጣ አካባቢ መረዋ በተባለው ትምህርት ቤትና በሌሎች ስፍራዎች ላይ በተፈጸመ ከፍተኛ የድሮን ጥቃት ምክንያት በታጣቂዎቹ ዘንድ ከፍተኛ መደናገጥ ተፈጥሯል። ሊዋጉ ሰርገው ከገቡት መካከል በርካቶች ጠፍተው ሲሄዱ መመልከታቸውን ምንጮች ጠቁመዋል። የተቀሩት የታጣቂ ኃይሎቻቸውም አሁንም በፀሐይ መውጫ በደላንታ ቦታዎች ላይ በመሰባሰብ ግጭት ለመቀስቀስ ዝግጅት እያደረጉ ይገኛሉ ተብሏል። በአካባቢው የግጭት ስጋት በመደቀኑ ነዋሪዎች ስጋት ውስጥ እንገኛለን ሲሉም ገልጸዋል። የመንግስት የጸጥታ ኃይሎችም ሊነሳ የሚችለውን ግጭት ለመመከትና ኦፕሬሽን ለማካሄድ በአካባቢው በስፋት ሰፍረው እንደሚገኙ ያመላከቱ ነዋሪዎቹ ተኩስ ሳይጀመር ነገሮች በሰላም የሚፈቱበት መንገድ ቢፈጠር ሲሉም መልካም ምኞታቸውን አጋርተዋል።
በሌላ ዜና በራያ ቆቦ አቅራቢያ የተኩስ ድምጽ እየተሰማ መሆኑን የቆቦ ነዋሪዎች ተናገሩ። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢበር በተባለ አካባቢ ዛሬ ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ30 ጀምሮ የከባድ መሳሪያ ድምጽ እንደሚሰማቸው ነዋሪዎች ተናግረዋል። በራያ ቆቦና በራያ አላማጣ አቅጣጫዎች በሚገኙት ጮቢበርና አዲስ ቀኝ ጨምሮ በአካባቢው ቀጠናዎች የእግረኞቹ ውጊያ ሳይጀመር እንዳልቀረም መረጃዎቹ ይጠቁማሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ጥብቅ የተባለ ማሳሰቢያን አወጣ። መላ ኢትዮጵያን ከሐሰተኛና ከተዛቡ መረጃዎች ራሳቸውን እንዲጠብቁና ከመደበኛ የኮሚሽኑ የመረጃ ምንጮች ብቻ መረጃዎችን እንዲከታተሉ ኮሚሽኑ ጥብቅ ማሳሰቢያ ሰጥቷል። ታሪካዊ የሀገራዊ ምክክር ጉባኤ መካሄድ ከጀመረ ትላንት 1 ወር የሞላው ሲሆን ሂደቱ አመርቂና ተስፋ ሰጪ ውጤቶችን እያሳየ ወደ ወሳኝ ምዕራፍ ተሸጋግሯል ተብሏል። ምክክሩ ኢትዮጵያን በጋራ ጉዳዮቻቸው ላይ እንዲመክሩ፣ እንዲደማመጡና የምክክር ባህል እንዲያዳብሩ ትልቅ መሰረት ጥሏል ነው የተባለው። በመሆኑም ሂደቱ ወደ ወሳኝ ምዕራፍ በመሸጋገር ላይ በመሆኑ ኃላፊነት የማይሰማቸው አካላትና ሚዲያዎች የሚያሰራጩት የተዛባ መረጃ ብዥታ እንዳይፈጠር ህብረተሰቡ ጥንቃቄ እንዲያደርግም ተጠይቋል። በዚህም የሚዲያ ባለሙያዎችና ተጽዕኖ ፈጣሪዎች ያልተረጋገጡ መረጃዎችን ከማሰራጨት እንዲቆጠቡ፣ ሙያዊና ስነ ምግባራዊ ጥሰት በሚፈጽሙት ላይ ግን ህጋዊ እርምጃ እየተወሰደ እንደሚቀጥል ኮሚሽኑ በጥብቅ አሳስቧል። ከውጭ በተሰማ ሰበር መረጃ የኢራን ፈጣን የጦር ማገገም እስራኤልን አስደምሟል ተባለ። በጦርነቱ የመጀመሪያ ሳምንት የደረሰባትን ጥቃት ተከትሎ የኢራን ወታደራዊ ኃይል ባሳየው ያልተጠበቀና ፈጣን የማገገም ሂደት እስራኤል ከፍተኛ ድንጋጤና አግራሞት እንደተፈጠረባት ተገልጿል። የደህንነትና የጂኦፖለቲካል ባለሙያዎች እንደሚሉት ኢራን በተሰነዘረባት ወታደራዊ ምት ሳቢያ ደክማለች ተብሎ በተገመተበት በአጭር ጊዜ ውስጥ አቅሟን መልሳ በማደራጀት ያሳየችው ፍጥነት የእስራኤልን ወታደራዊ ስትራቴጂስቶችና የደህንነት ተቋማት አስደምሟል ተብሏል። ይህ ያልተጠበቀ የኃይል ማገገም በኢየሩሳሌም ከፍተኛ ስጋትን የፈጠረ ሲሆን በመካከለኛው ምስራቅ ያለው የጦርነት ሂደትና የኃይል ሚዛን አዲስ አቅጣጫ ሊይዝ እንደሚችል ይገመታል። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ የሚያካሄደውን የቦምብ ድብደባ አጠናክሮ ቀጥሏል ተብሏል። የሊባኖስ ብሔራዊ የዜና ኤጀንሲ እንዳስታወቀው የእስራኤል ኃይሎች በደቡብ ሊባኖስ በሚገኙ በርካታ መንደሮችና ከተሞች ላይ የቦምብ ድብደባና የውድመት ዘመቻዎችን ቀጥለዋል። የእስራኤል ኃይሎች በአካባቢው ሰዓት አቆጣጠር ከሌሊቱ 6 ሰዓት ገደማ በማሻ አልመንሱር አካባቢ ከፍተኛ ፍንዳታ ማድረሳቸውን ተዘግቧል። በተጨማሪም በማጅዳል ዞን አልመንሱርና በአቅራቢያው በሚገኙ ሸለቆች የማሽን ጠመንጃ ተኩስ እንደነበር ተዘግቧል። የእስራኤል የጦር አውሮፕላኖችና ድሮኖች አሁንም በአየር ላይ በረራቸውን እንደቀጠሉ ዘገባው አክሎ ገልጿል። ፍንዳታዎቹ የእስራኤል ታንኮች በቢንት ጅቤል ወረዳ ወደምትገኘው ሀዳታ ካደረጉት እንቅስቃሴ ጋር በተመሳሳይ ጊዜ የተከሰቱ መሆናቸውንም ዘገባው ጨምሮ ገልጿል። ዜናዎቻችን አበቃን። በሰላም ቆዩን።